እሺ ሰላም እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ባለፉት ጊዜያት ቻፕተር 1 ላይ ብዙ ነገሮችን አይተናል። ቤዚክ ተርምስ አካል ጉዳት አይነቶች የትኞቹ ናቸው ኢንክሉድድ መደረግ አለባቸው? ኮዞች ምንድን ናቸው? ሞዴልስ ኦፍ ዲስኤቢሊቲ እና ቮልነራቢሊቲ ማለት በራሱ ደግሞ ምን ማለት እንደሆነ እነዛንም በደንብ አይተናል ማለት ነው። ስለዚህ ቮልነራቢሊቲ እና ዲስኤቢሊቲ ያለባቸው ሰዎች አካል ጉዳት ከሌለባቸው ሰዎች ጋር ደግሞ ምን መደረግ አለባቸው? ኢንክሉድድ መደረግ አለባቸው ብለናል። ሶ ኢንክሉድድ መደረግ አለባቸው ካለን ደግሞ ኢንክሉዥን ማለት በራሱ ጽንሰ ሀሳቡ ምንድነው የሚለውን በዚህ በሁለተኛው ቻፕተር እንዳስሳለን ማለት ነው። እና ኢንክሉሲቭነስን ስናስብ ከየት የመጣ ነው የሚለውን ነገር ስንመለከት ኢንክሉሲቭነስ originated from the three major ideas. First one is inclusive education is a basic human right. ስለዚህ ኢንክሉሲቭነስ originated የተደረገበት ምንድነው? አንደኛ ቤዚክ ሂውማን ራይት መሰረታዊ ሰብአዊ መብት ነው ማለት ነው። ሰው ተካቶ መኖርም ይሁን መማር ሰብአዊ መብት ነው ከሚለው ሀሳብ የመነጨ ነው። ሁለተኛ ደግሞ ኳሊቲ ኤጁኬሽን ኦር ሰርቪስ ሪዛልትስ ፍሮም ኢንክሉዥን ኦፍ ስቱደንትስ ዊዝ ዳይቨርስ ኒድስ ኤንድ ኤቢሊቲ ዲፍረንስስ። ሁለተኛ ደግሞ ጥራት ያለው ትምህርት ይሁን ጥራት ያለው አገልግሎት ሁሉም የተለያየ አይነት ፍላጎት ያላቸው ሰዎችና የተለያየ አይነት ልዩነት ወይም የአቅም ልዩነት ያላቸው ሰዎች አንድ ላይ ሲካተቱና አንድ ላይ በጋራ ሲሰሩ የሚመጣ ነው እንጂ የተወሰነ ፓርት ለብቻው ሰርቶ የተወሰነው ፓርት ደግሞ ተገሎ የሚመጣ አይደለም የሚለው። ሶስተኛ ደግሞ there is no clear demarcation between the characteristics of students with and without disabilities and vulnerabilities። አያችሁ እያንዳንዱ ሰው የየራሱ የሆነ ልዩ የሆነ ፍላጎት አለውና ከዚህም አንፃር በቃ ይሄ ለአካል ጉዳተኛ ነው፣ ይሄ ደግሞ አካል ጉዳት ለሌለበት ነው ተብሎ ተከፍሎ የተቀመጠ ግልጽ የሆነ መለያ የለም ከሚል ሐሳብ ወይም ከሚል ኮንሰፕት የመነጨ ነው ማለት ነው ኢንክሉሲቭነስ። ስለዚህ ይሄ ማለት አካል ጉዳተኞችንም ተጋላጭ የሆኑ ህፃናትንም ይሁን ሰዎችን ያካትታል ማለት ነው። ስለዚህ እነዚህ መካተት አለባቸው፣ ምክንያቱም ግልጽ የሆነ ዲማርኬሽን ሳይኖር መለየት አስፈላጊ አይደለም ከሚል ሐሳብ የመነጨ ነው ማለት ነው። Okay, so therefore separate provision for such students cannot be justified። አያችሁ ለይተው ማስተማር ለይቶ የሆነ ድጋፍ መስጠት እንግዲህ ማረጋገጫ አላገኘም፣ አልተረጋገጠም፣ ጠቃሚ እንደሆነ አልተረጋገጠም ነው። So thus inclusion has got the world's attention። እንግዲህ ይሄ እኛውን ልንነጋገር ያለ ነው ኢንክሉዥን የዓለምን ትኩረት ስቧል ማለት ነው። ለምን ሲባል it's supposed to solve the world's major problems። ስለዚህ የዓለም ወሳኝ የሆኑ ችግሮችን በተለያየ አንፃር ማለት ነው፣ በማህበራዊ አንፃር ሊሆን ይችላል፣ ኢኮኖሚክ አንፃር ሊሆን ይችላል፣ ሪሊጂየስ አንፃር ሊሆን ይችላል፣ በትምህርት ሊሆን ይችላል እና በተለያዩ ነገሮች በኦል አስፔክት ኦፍ ዴቨሎፕመንት የዓለምን ትልቁን ችግር ይፈታል ተብሎ ታምኗል ማለት ነው ኢንክሉዥን። ምን ቢሆን ነው ይህን ያክል የዓለምን ትኩረት ስቧል፣ ደግሞ እንደዚህ የዓለምን ችግር ይፈታል እንደዚህ ያደርጋል የተባለው ምን ቢሆን ነው? እስቲ ጽንሰ ሀሳቡ ምንድነው? እርሱን እንመለከታለን ማለት ነው። Now when we look at the definition of inclusion in education or service refers to an ongoing process. Okay? It's ongoing process aimed at offering quality education or services for whom? For all, while respecting diversity and the different needs and abilities, characteristics and learning expectations of the students and communities, and it eliminating all forms of discrimination። በቀላሉ እንዴት እንደምትረዱ ያሳያችኋለሁ።
ስለዚህ ምን እያለን ኢንክሉሲቭ ኦር ኢንክሉዥን in education or service refers to ምንድነው ቀጣይነት ያለው ፕሮሰስ ነው። አላማውም ደግሞ ምንድነው? it's offering what quality education for whom? for all means chapter 1 ላይ ያየናቸው የአካል ጉዳት ያለባቸው ሰዎች vulnerable የሆኑ ሰዎችን በተጨማሪ አካል ጉዳት የሌለባቸውን ሰዎች ሁሉን ነው የሚያካትተው ማለት ነው። አያችሁ ሁሉን ነው የሚያካትተው። ስለዚህ it's ongoing process ነው። it offers quality education or service ነው። ስለዚህ provide የሚያደርገው የሚሰጠው ጥራት ያለው ትምህርት ወይም አገልግሎት ለሁሉ ሰው። how ስንል ደግሞ by respecting diversity okay ልዩነትን በማክበር and different needs ማለት ነው። የተለያዩ ፍላጎት ያላቸውን የሰውን የተለያዩ ፍላጎቶችን፣ ልዩነቶችን፣ አቅምን፣ ችሎታቸውን፣ ባህሪያቸውን ደግሞ ትምህርታቸውን ወይም የትምህርት አቀባበላቸውንም ጭምር ምን የሚያደርግ ነው? ሪስፔክት በማድረግ ነው። እንግዲህ ኳሊቲ ኤጁኬሽን የሚሰጠው ሪስፔክት ከሌለ ኳሊቲ ኤጁኬሽን የለም ማለት ነው። አያችሁ ሪስፔክቲንግ ዳይቨርሲቲ ከሌለ፣ ሪስፔክቲንግ ዲፍረንት ኒድስ ከሌለ፣ ሪስፔክቲንግ ኤቢሊቲስ ከሌለ ምን የለም ማለት ነው? ኳሊቲ ኤጁኬሽን የለም ማለት ነው። ሌላው ነገር ደግሞ ምንድነው? it eliminates, it avoids all form of discrimination። አያችሁ በቃ ኢንክሉዥን ማለት ይሄ ነው። ይሄንን ዴፊኒሽን እና ይሄንን የሚመስሉ ሌሎችም ይመጣሉ። እነዚህን ዴፊኒሽኖችን አወቃችሁ ማለት አጠቃላይ በቃ ቻፕተር 2 up to chapter 8 ጨርሳችኋል ማለት ነው። ስለዚህ በጣም ክሪቲካሊ ቻፕተር 2 ላይ ጊዜያችሁን አጥፉ። ሌላው inclusion is seen as a process of addressing and responding to the diversity of needs of all person. Don't forget all ስንል ማን አሉ ማለት ነው? አካል ጉዳት ያለባቸው ሰዎች አሉ። vulnerable የሆኑ ለተለያዩ አካል ጉዳቶችም ለጥቃትም ተጋላጭ የሆኑ ከሰው ሁሉ በላይ ተጋላጭ የሆኑ ሰዎችንና አካል ጉዳት የሌለባቸውን ሶስት አይነቱን እንደሚያካትት አትርሱ። Now this process of addressing then responding. Addressing means identifying their needs. የነሱን ልዩ የሆነ ፍላጎታቸውን ለይቶ አውቆ ከዛ በኋላ ምላሽ መስጠት ማለት ነው። ኢንክሉዥን ምላሽን ይሰጣል ማለት ነው። how? through increasing participation in learning. አያችሁ በትምህርት ተሳትፏቸውን በመጨመር፣ በስራ ተሳትፏቸውን በመጨመር፣ በተለያዩ አገልግሎት ተሳትፏቸውን የሁሉን ሰው ተሳትፎ በመጨመር፣ በባህልም በማህበረሰቡም በተለያዩ ነገሮች ተሳትፏቸውን ጨምሮ ደግሞ ምን ይቀንሳል ማለት ነው? reduce exclusion። ስለዚህ ተሳትፎን ይጨምራል increase participation and decrease or reduce exclusion at all social context። ስለዚህ inclusion ስንል ኮንሰፕቱ ይሄ ነው ማለት። ሌላው inclusion involves what? changes and modification in content. There is change and modification of the content to address every individual diversity of needs. Okay, to address the diversity of needs, the inclusion changes and modify what? the content, the approach, the structure, the strategies and so on. Okay, ስለዚህ ይጨምራል ማለት ነው። ይለውጣል ሁሉንም የሚያማክል አፕሮችን ይጠቀማል፣ ማስተካከያዎችን ይጠቀማል። በምን? በኮንተንት አቀራረብ ላይ፣ ስትራክቸር ላይ፣ ስትራቴጂስ ላይ፣ በዛ ሁሉ with a common vision which covers all people። አያችሁ በኢንክሉዥን በሌላው የለም እንደዚህ። ኢንክሉዥን ኮንሰፕት ግን ምንድነው? ለውጥን ያምናል፣ ፍሌክሲቢሊቲን ያምናል ማለት ነው። ኢንክሉዥን ቼንጅ ኤንድ ሞዲፊኬሽን አለው ስንል ምን ማለት ነው የሚለውን እስቲ እኔ እና ምንድነው እዚህ ጋር እነዚህን ሲሊንደሮችን አካል ጉዳት የሌለባቸውን በሉ people without disability። ኦኬ እዚህ ደግሞ እነዚህ ሬክታንግሎች or square ሬክታንግሎችን ምንድነው የምንላቸው? people with disability ብለን ሳፖዝ እናደርግ so separate education or special education ማለት
እንዲህ ነው ማለት ነው። አይገናኙም። እነዚህና እነዚህ በባህሪም አይገናኙም፣ በማህበራዊ ግንኙነትም አይገናኙም። ትምህርቱም ደግሞ ተመሳሳይ አይደለም። በቃ ሙሉ በሙሉ ኮምፕሊትሊ ተለያይተዋል ማለት ነው። ስለዚህ ትምህርት ቤታቸውም አይገናኝም፣ እነሱም እርስ በርስ አይገናኙም፣ አይተዋወቁም ማለት ነው። ይሄ ኢንክሉዥን አይደለም። ይሄ ሴግሪጌሽን ነው። ሴግሪጌሽን ኦር ሴፓሬት ኤጁኬሽን ማለት ነው ሲሆን፣ ሁለተኛው ደግሞ ምንድነው? ይሄ ደግሞ ኢንቴግሬትድ ኤጁኬሽን ይባላል። ኢንቴግሬትድ ኤጁኬሽን ማለት ምን ማለት ነው? ሉክ እዚህ ጋር እነዚህን ቅድም ምን ብለናል? ፒፕል ዊዝ አውት ዲስኤቢሊቲ ብለናል። እነዚህ ደግሞ ፒፕል ዊዝ ዲስኤቢሊቲ ብለናል። ስለዚህ ይሄ ኢንቴግሬትድ ኤጁኬሽን ላይ there is no change of content, there is no change, no modification of the environment. ኦኬ ኢንቫይሮንመንቱ ለማ የተዘጋጀ ነው። ማንን የሚቀበል ነው? እነዚህ ሲሊንደሮችን አካል ጉዳት የሌለባቸውን የሚቀበል ነው። ስለዚህ አካል ጉዳተኛው እዚህ መጥቶ እንዲካተትና እንዲማር ምን መደረግ አለበት? መጠረብ አለበት። አካባቢውን መምሰል አለበት። ልጁ መቀየር አለበት እንጂ አካባቢው መቀየር አይችልም ተብሎ የሚታሰብ የሚታመን ማለት ነው። አካባቢው እንደነበረ ሆኖ ሳይለወጥ ቁጭ ብሎ ልጁ ግን አካል ጉዳት ያለበት ልጅ ግን አካባቢውን እንዲመስል እዚህ ጋር ሲጠረብ ይታያል አይደለ? ስለዚህ ይህ ምን ማለት ነው? ቻይልድ ፊትስ አን ኤንቫይሮንመንት። ስለዚህ ልጁ አካባቢውን መምሰል አለበት ማለት ነው። ኦኬ መጥረብ አንችልም፣ በቃ ዝም ብሎ መጥቶ ይግባ ከተባለ ይህንን ሬክታንግሉን አምጥቶ እዚህ ሲሊንደር እናስገባለን ብለን ብንጨፈጭፍ ይገባል ወይስ ጉዳቱ የባሰ ይሆናል? እንግዲህ መልሳችሁ ግልጽ ነው። ጉዳቱ የባሰ ይሆናል ማለት ነው። ስለዚህ ይሄ ኢንክሉዥን አይደለም። this is not justified, okay? this is not important, this is not inclusion. ዝም ብሎ መጥቶ ማጎር አምጥቶ ማጎር ኢንክሉዥን አይባልም ማለት ነው። ሶ ኢንክሉዥን ለውጥ አለው፣ ማስተካከያ አለው ስንል ማን ነው የሚስተካከለው? ሉክ እዚህ ጋር አያችሁ፣ ሲሊንደሩ አካል ጉዳት የሌለበትም ሬክታንግልም አርክም ክሮስም እያችሁ ሁሉም መጥተው አንድ ላይ በአንድ ትምህርት ቤት እየተማሩ ነው። ስለዚህ የተለወጠው የተቀየረው ማን ነው? አካባቢው ነው። አያችሁ there is change of the environment። ይህንን አወቃችሁ ማለት ቻፕተሩን ጨረሳችሁ ማለት ነው። ስለዚህ ኢንክሉዥን ማለት without any discrimination፣ ያለምንም ማግለል ያለምንም ልዩነት ሁሉም ዌልካሚንግ ኤንቫይሮንመንት ነው ማለት ነው። አያችሁ ሁሉንም ይቀበላል። ለሁሉም በቃ ሼፒ ነው፣ ይቀበላቸዋል ማለት ነው። ይስተካከል፣ ሞዲፋይ ይደረጋል፣ ኮንተንት ቼንጅ ይደረጋል፣ አካባቢ ሞዲፋይ ይደረጋል። በቃ ሁሉንም የሚያማክል ማለት ነው። ስለዚህ እዚህ ጋር ኢንክሉሲቭ ኤጁኬሽን ኦር ሰርቪስ የሚባለው እንደዚህ አይነት ነው። በተጨማሪ ደግሞ ምን ተብሎ ነው የሚታሰበው? አን ኢንቫይሮንመንት ፊትስ አ ቻይልድ። ስለዚህ አካባቢው ነው ልጁን የሚመስለው ማለት ነው። It seeks to enable community systems and structures in all cultures and contexts to combat discrimination, celebrate diversity. ምንድነው እርሱ የሚፈልገው? ማህበረሰቡ ሲስተሙ ያንደንዱ ስትራክቸሩ ምን ማድረግ አለበት? ማግለልን ምን ማድረግ አለበት? ኮምባት መዋጋት አለበት፣ መከላከል አለበት ይላል። ስለዚህ መከላከልን ይፈልጋል። ሌላው ደግሞ ልዩነትን ሴሌብሬት ያደርጋል ማለት ነው። promote participation and overcome barriers to learning and participation for all people. ኦኬ ስለዚህ የሁሉን ተሳትፎን ይደግፋል፣ ችግሮችን ኦብስታክሎችን ሁሉ ሪሙቭ ያደርጋል ማለት ነው። ኦኬ so inclusion is part of a wider strategy promoting inclusive development. ስለዚህ it promotes inclusive development. It not promotes individual development, it promotes inclusive development ማለት ነው። with the goal of creating a world where there is peace, ሰላም፣ መቻቻል፣ social justice, sustainable use of the resources, where the basic needs and rights of
all are met ስለዚህ የእያንዳንዱ ፍላጎትና መብታቸው ይከበራል ማለት ነው። ስለዚህ ከላይኛው ዴፊኒሽን በመነሳት የዴፊኒሽኑን ኮንሰፕት አንድ በአንድ እንመለከታለን ማለት ነው። ኦኬ ሶ concept about learners inclusion says that education is a fundamental human right for all people. actually ለሁሉም ሰው ትምህርት ምንድነው? መሰረታዊ ሰብአዊ መብት ነው ይላል። ለሁሉም ካለ ለሁሉም አካል ጉዳት ላለበትም ለሌለበትም ሰብአዊ መብት ነው ብሎ ነው የሚነሳው ማለት ነው ኮንሰፕቱ። ሌላው learning begins at birth and continues throughout life ስለዚህ ምን ብሎ ነው የሚያምነው ኢንክሉዥን ኮንሰፕት? ትምህርት ወይም ሲወለድ ይጀመርና ከዛ በኋላ እስከ ህይወት ፍጻሜ ድረስ ይቀጥላል። ሌላው all children have the right to education within their own community ስለዚህ ቅድም segregation የሚለውን አይተናል አይደል? segregation ምንድነው የሚሆነው? ከአካባቢ ራቅ ብሎ የሆነ ስፔሻል ስኩል ኮንስትራክት ቢልድ ተደርጎ እዛው ሄዶ ቤተሰብ ወደዛ ሄዶ ገንዘብ ቀለብ ምናምን እየላከ ርቆ ነው የሚማረው ማለት ነው ከአካባቢ ወጥቶ። ስለዚህ ኢንክሉዥን ኮንሰፕት የዴፊኒሽኑ ኮንሰፕት ደግሞ ምንድነው የሚለው? all children have the right to education in where within their own community በራሳቸው ማህበረሰብ ውስጥ ማለት ነው በራሳቸው አካባቢ የመማር መብት አላቸው ይላል። ስለዚህ አካል ጉዳት አለባቸው ተብሎ ማግለል አይቻልም ብሎ ነው የሚነሳው ማለት ነው። ሌላው everyone can learn ማንም አካል ጉዳት ያለበትም የሌለበትም መማር ይችላል። and any child can experience difficulties in learning ስለዚህ ማንም የሆነ ቻሌንጅን ያልፋል። አካል ጉዳት ያለበትም ሆነ የሌለበትም ሆነ ቻሌንጅ ያልፋል። ስለዚህ ቻሌንጅ የአካል ጉዳተኞች ብቻ አይደለም። ስለዚህ አካል ጉዳተኛም አካል ጉዳት የሌለበትም ህፃን መማር ይችላል የሚል ኮንሰፕት ነው የቅድሙ ዴፊኒሽን ማለት ነው ዘርዘር ሲደረግ ማለት ነው። እና ሌላውን ስንመለከት ሁለተኛ concepts of educational system and school አሁን ኢንክሉዥን ኤጁኬሽናል ሲስተምን በተመለከተ ምን ይላል ስንል አንደኛ ቅድም ብለን አይደለ አካባቢው ፍሌክሲብል ነው፣ ኮንተንቱ ፍሌክሲብል ነው፣ አፕሮቹ ፍሌክሲብል ነው፣ ተቀያያሪ ተለዋዋጭ ሞዲፋይ የሚደረግ ነው፣ ፊክስድ አይደለም ማለት ነው። ሪስፖንሲቭ ኤጁኬሽናል ሲስተም ማለት ለእያንዳንዱ ምላሽን የሚሰጥ እያንዳንዱን አድሬስ የሚያደርግ ኢንቫይሮንመንት ነው ኤጁኬሽናል ሲስተም እና ስኩልን ስንመለከት ማለት ነው። ሌላው it creates enabling what and welcoming educational environment ስለዚህ ቅድም አይተናል ፒክቸሯን አስቡ እና ምንድነው የሚያደርገው? ዌልካሚንግ የሆነ ኢንቫይሮንመንት ይፈጥራል። ማንንም የሚቀበል ማንንም የሚያስተናግድ አካባቢን ይፈጥራል ማለት ነው። ሌላው it promotes school improvement makes effective schools ስለዚህ ውጤታማ ትምህርት ቤትን ይፈጥራል። there is modification to address every individual and respond to every individual ሌላው it involves what whole school approach and collaboration between partners involve የሚያደርገው ምንድነው? ሁሉም አይነት አፕሮቾችን ይጠቀማል። ምክንያቱም አንዱ ከአንደኛው አፕሮች ሲማር ሌላው ከሌላው አፕሮች ሌላው ደግሞ ከሌላ አፕሮች ስለሚማር ሁሉንም አፕሮች መጠቀምን ይደግፋል ማለት ነው። ኤጁኬሽናል ሲስተም እንደዛ መሆን አለበት። ሁሉንም ተማሪ ያማከለ መሆን አለበት እና ኮላቦሬሽንም ጭምር መኖር አለበት ብሎ ያምናል። ስለዚህ ኮንሰፕቱ ሲዘረዘር ኤጁኬሽናል ሲስተሙ እንደዚህ አይነት ነው ብሎ ነው የሚያስበው ማለት ነው። ሶስተኛ ኮንሰፕትስ አባውት ዳይቨርሲቲ ኤንድ ዲስክሪሚኔሽን ልዩነትንና ማግለልን በተመለከተ ምን ያደርጋል? it promotes combating discrimination አያችሁ የመጀመሪያው ዴፊኒሽን አወቃችሁ ማለት በቃ እስከ መጨረሻ ልክ እንደዚህ ነው የሚተነተነው ማለት ነው። እና ስለዚህ በጣም ቀላል ነው የሚሆናችሁ። ስለዚህ ሲሪየስሊ ተከታተሉ ማለት ነው። ስለዚህ it promotes and combating what discrimination and exclusionary pressures at any social sectors okay ማግለልንና ማለያየትን ይከላከላል ማለት ነው። ሌላው it enables responding or embracing diversity as resource ልዩነትን
እንደ ሀብት ነው እንጂ የሚያየው እንደ ችግር አያይም ማለት ነው። አንድ መስማት የተሳነ አንድ ትምህርት ቤት ውስጥ ገብቶ ከተማረ መምህሩ እንደ ችግርና እንደ በርደን ማየት የለበትም። ምክንያቱም ሌላ ተጨማሪ እውቀት እንዲያዳብር ምክንያት ይሆናል። መምህሩም ደግሞ አዳዲስ ነገሮችን እንዲያገኙ ይጠቅማል። አንድ መስማት የተሳነ ካለ አንድ ሰው ምልክት ቋንቋ ከቻለ ትልቅ ነገር ነው ማለት ነው። ስለዚህ ተጨምሮ ሪሶርስ ሆነ ማለት ነው እንጂ ችግር አልሆነም። አመለካከታችን መቀየር አለበት ማለት ነው። ሌላው it prepares learners for an inclusive society that respects and values difference። ስለዚህ ልዩነትን ምን ያደርጋል? ለእያንዳንዱ ልዩ ለሆኑ እውቀታቸውና ለልዩነታቸው ዋጋን ይሰጣል ማለት ነው። ሌላው concepts about process and promoting inclusion ፕሮሰሱን ስንመለከት it helps to identifying and overcoming barriers to participation and exclusionary pressures ማለት ኦብስታክሎችን አይደንቲፋይ ያደርጋል። አይደንቲፋይ ማድረግ ብቻ ሳይሆን አይደንቲፋይ ከተደረገ በኋላ overcome or remove ይደረጋል ማለት ነው። it increases real participation of all collaboration and partnership between all stakeholders። ሌላው it promotes participatory methodology ሁሉንም የሚያሳትፍ ሜቶዶሎጂ ፕሮሰሱ እንዲጠቀሙ አክሽን ሪሰርች እንዲሰሩበት ኮላቦሬቲቭ ኢንኳሪ ኤንድ አዘር ሪሌትድ አክቲቪቲስን ይደግፋል ማለት ነው። እና ሪሶርስን በተመለከተ ኮንሰፕትስ አባውት ሀብትን ስንመለከት ኢንክሉሲቭ ኤጁኬሽን ኦር ሰርቪስ ምንድን ነው? የኢንክሉዥን ኮንሰፕት ሲባል አንደኛ it promotes unlocking and fully using local resources redistributing existing resources ያለውን ሪሶርስ ሁሉ በጋራ እንዲጠቀሙ ያበረታታል ማለት ነው። ሌላው it helps to perceive people ህዝብን children parent teachers and members of marginalized group vulnerable የሆኑ ሰዎችን ሁሉ እንደምን እንደ ቁልፍ ሀብት ነው የሚቆጥረው ኢንክሉዥን። ሁሉም አካል ጉዳት ያለበትም ሆነ የሌለበትም ሁሉም ቁልፍ ሀብት እንደሆነ ያምናል። እንደዛ እንዲቀበሉ ይደግፋል ይረዳል ማለት ነው። ሌላው it helps to use appropriate resources and support within schools and at local levels for the needs of different children. Example mother tongue, tuition, braille, assistive devices. Okay ምን ያደርጋል ማለት ነው? የተለያዩ የሚጠቅሙ መሳሪያዎችን መጠቀምን ይደግፋል እንዲጠቀሙ ያግዛል ማለት ነው። ለሌሎች አሲስቲቭ ዲቫይስን ምናምን መጠቀምን ሞዲፋይ ማድረግን አኮሞዴት ማድረግን ይደግፋል። ሪሶርስን መጠቀምን ይደግፋል ማለት ነው። እና ሁለተኛው ደግሞ principles of inclusion አራት ፕሪንሲፕሎች መርሆች አሉ ማለት ነው። inclusion has four principles። መጀመሪያው inclusion is ፕሮሰስ ሂደታዊ ነው ማለት ነው። ፕሮሰስ ማለት ምን ማለት ነው ሲባል it has to be seen as never ending search to find better ways of responding to diversity የተሻለ ሁሉንም ሪስፖንድ የሚያደርግ የተሻለ መንገድን እስኪያገኝ ድረስ ሁሌ ሰርች የሚያደርግ ማለት ነው ኢንክሉዥን ማለት። ሁለተኛ ኢንክሉዥን concern with identification of what barriers, problems, challenges ምን ቻሌንጅ እንደሚያደርጋቸው አይደንቲፋይ ይደረግና remove those barriers that hinders the development of persons with disabilities። አያችሁ፣ ስለዚህ እንዳይሳተፉ የሚያደርጋቸውን ነገሮችን ምን ያደርጋል? remove ያደርጋል ማለት ነው። ሶስተኛ ደግሞ መርሆ የምመራው መርሆ inclusion is about the presence of all people or all persons, not only presence, the participation of all persons, not only that, the achievement of all persons። አያችሁ inclusion ስንል መርሆ ምንድነው? ሁሉም ሰው መገኘት አለበት። ከዛስ ተገኝቶ ደግሞ መቀመጥ ብቻ ሳይሆን ሪል ፓርቲሲፔሽን መኖር አለበት። ፓርቲሲፔት ማድረግ አለበት። ዝም ብሎ ደግሞ ፓርቲሲፔት ማድረግ ብቻ ሳይሆን ፓርቲሲፔት አድርጎ እንደ ማንኛውም ሰው ሁሉ አቺቭ ማድረግ አለበት በሚል መርህ ተነስቶ
መሄደው ማለት ነው ኢንክሉዥን። አራተኛ ኢንክሉዥን invokes a particular emphasis on those who may be at risk of marginalization, exclusion and underachievement. ኢንክሉዥን ለተጋላጭ ለሆኑ አካል ጉዳተኞች ለተገለሉ ለነዚያ ምን ይሰጣል ልዩ የሆነ ትኩረትን ይሰጣል። እነዚህ አራት ናቸው። It's process concerned with what the identification and removal of barriers that hinders the full participation of all individuals. The third one is it's about the presence, the participation and the achievement of all persons. አራተኛ it provides particular emphasis on those who may be at risk of marginalization. ሌላው rationally means rationally for inclusion ማለት ፋውንዴሽኖች መሰረት ጃስቲፋይ የሚያደርጋቸው ኢንክሉዥን ያስፈልጋል ሲባል ምንድነው በቂ ምክንያት ምንድነው ሲባል በበቂ ምክንያት ነው የተነሳው። ኢንክሉዥን መኖር አለበት ያለምን ትኩረት ስቧል እንደዚህ አድርጓል እንዴት ሲባል we have foundation ብሎ ነው የሚነሳው ማለት ነው ኢንክሉዥን ማለት ነው። ሶ ምንድነው ፋውንዴሽኑ or rationally ስንል ኤጁኬሽናል ፋውንዴሽን ስንመለከት ኤጁኬሽናል ፋውንዴሽን or rationally ምንድነው የሚለው children do better academically በኢንክሉዥን ሴቲንግ አንድ ህፃን ተካቶ ቢማር የተለያዩ አይነት ሰዎች ባሉበት የተለያዩ አይነት አካል ጉዳት ባለበት አካል ጉዳት ከሌለባቸው ልጆችም ጋር ተገናኝቶ ሲማር ኤጁኬሽናሊ ሳይኮሎጂካሊ ሶሻሊ በተር ይሆናል ማለት ነው። ኢንክሉሲቭ ሴቲንግ ብሎ ነው የሚለው ፋውንዴሽኑ ይሄ ነው። ሌላው ደግሞ more efficient use of education resources ሰፓሬት ለሆነው ትምህርት ቤት የሚወጣ ወጪ የሚሰጥ ሪሶርስ ነው። እዚህ የሚሰጥ ሪሶርስ በጣም በአግባቡ ለመጠቀም በጣም ይከብዳል። ስለዚህ ለአካል ጉዳተኞች የተዘጋጀ መርጃ መሳሪያ ለሌሎች ይጠቅማል፣ ለሌሎች አካል ጉዳት ለሌለባቸው የተዘጋጀ ለነዛ ይጠቅማል። ስለዚህ ምንድነው በጣም ይጠቅማል ማለት ነው። ስለዚህ ከዚህ አንፃር ነው ፋውንዴሽን አለው የሚለው ኢንክሉዥን ማለት ነው። ሞር ኤፊሽንት ማለት ነው። ሌላው decrease dropout and repetition መጠነ መድገምና መጠነ ማቋረጥን ይቀንሳል ማለት ነው። ሶሻሊ ስንመለከት it's a social foundation. The first inclusion has the potential to reduce fear. አያችሁ አካል ጉዳተኞች አካል ጉዳት ከሌለባቸው ልጆች ጋር ለመገናኘት ይፈራሉ ባህሪያቸውን ስለማያውቁ እነሱም ደግሞ እነሱን ስለማያውቁ ጨካኞች ናቸው ክፎች ናቸው እንደዚህ ናቸው ምናምን ይላል። ግን ኢንክሉዥን ላይ ሲገናኙ በእረፍት ሰዓት ሲገናኙ በክፍል ሲገናኙ ወደ ቤት ሲሄዱ ሲገናኙ በስራ ሲገናኙ እየታወቀ ፍርሃት እየቀነሰ ከዛ ጓደኝነት ቢውልድ እየተደረገ እርስ በርስ እየተከባበሩ እየተረዳዱ ይሄዳሉ ማለት ነው። ስለዚህ inclusion has great potential to reduce fear and to build friendship, respect and understanding. Yeah. The other one is it has also legal foundations ማለት ነው። ስለዚህ all individuals have the right to learn and live together. ተገለው ሳይሆን በጋራ አብሮ የመኖር መብት አላቸው ማንም ሰው ማለት ነው። all individual has right ማለት ነው። ሌላ ሁለተኛ human being shouldn't be devalued or discriminated against by being excluded or sent away because of their disability. ስለዚህ ማንም ሰው ከአካል ጉዳቱ የተነሳ ዲቫሊውድ መደረግ የለበትም፣ ዋጋ ሊያጣ አይገባም፣ መገለል የለበትም። ምክንያቱም በህግ ያስጠይቃል እያለ ነው ማለት ነው። ኢኮኖሚክ ፋውንዴሽን ስንመለከት ኢንክሉሲቭ ኤጁኬሽን has economic benefit both for individual and for the society. ብዙን ጊዜ ድህነት ከአካል ጉዳት ጋር ነው የሚገናኘው ማለት ነው። አካል ጉዳትም ከድህነት ጋር ይገናኛል። ግን እነዚህ ሁሉ እርስ በርስ አብረው ሲሰሩ አብረው ሲያድጉ ይሰሩ ነገሮችን ሲያዩ ሲተባበሩ በጋራ ሲኖሩ ምን ያደርጋል ኢኮኖሚካሊም ቤኔፊት አለው ማለት ነው። ለማ ለግለሰብ በተጨማሪ ለህብረተሰብ ጭምር ማለት ነው። ሌላው inclusive education is more cost effective. አያችሁ ወጪ ቆጣቢ ማለት ነው። ለአንድ አካል ጉዳተኞች ሌላ ቢልዲንግ ኮንስትራክት ማድረግ እዚህ አካል ጉዳት ለሌለባቸው ደግሞ ሌላ ቢልዲንግ መስራት በጣም ወጪ አክሳሪ ነው። ለእያንዳንዳቸው ወንበር ማስገባት ለእያንዳንዳቸው የሚያስፈልገው ማለት ግን በአንድ ቢልዲንግ ለምሳሌ ለአካል ጉዳተኛው
ሊፍት ቢኖር ያ ሊፍት ለአካል ጉዳተኛውም ይጠቅማል፣ በአካል ጉዳተኛው ሰበብ ደግሞ አካል ጉዳት የሌለበትም ይጠቀማል ማለት ነው። ስለዚህ ለሁሉ ታስቦ አንዴ የሚወጣው ወጪ ይቀንሳል ማለት ነው። ስለዚህ it's cost effective than the creation of special schools across the country ማለት ነው። and better employment and job creation opportunities for people with disability አካል ጉዳት ላለባቸው ደግሞ የተሻለ የስራ ቅጥር እና የስራ እድል ፈጠራ የተሻለ ነው ማለት ነው። ኢንክሉዥን መጨረሻው ምንድነው? foundation of building inclusive society, formation of mutual understanding and appreciation of diversity ምንድነው? የጋራ መረዳትንና ልዩነትን appreciate እንዲያደርጉ ቢውልድ ያደርጋል ማለት ነው። build up empathy and tolerance and cooperation. empathy means በአንዱ ሰው ጫማ ሆኖ አንዱ የሚታመመውን ህመም አንዱ የሚካፈለውን ፔን ለምሳሌ ብላይንድ የሆንኩት እኔ ብሆንስ፣ ሁለት እግር የሌለኝ እኔ ብሆንስ፣ ሰዎች በእኔ ላይ ቢያወሩ ምን ይሰማኛል ብሎ በሰውየው ቦታ ሆኖ በሰውየው ጫማ ሆኖ ራሱ ያስብና ያንን ፔን ይሄ ሰውዬ ደግሞ እንዳይካፈል በሱ ቦታ ሆኖ ማሰብን ይፈጥራል ማለት ነው። ይሄ ከምን የተነሳ? አብሮ ከመገናኘት የተነሳ ማለት ነው። tolerance and cooperation also foundation of inclusion, it promotion of sustainable development ቀጣይነት ያለው የጋራ እድገት በኢንክሉዥን ሊገኝ ይችላል ተብሎ ይታመናል ማለት ነው። አራተኛው ምንድነው ስንል it is the benefits of inclusion። ስለዚህ ኢንክሉዥን ጥቅም አለው። ኢንክሉዥን ጥቅም አለው። ጥቅሙ ምንድነው? አንደኛ ለአካል ጉዳተኞች ወይም ልዩ ፍላጎት ላላቸው ኢንክሉዥን ምን ጥቅም አለው ሲባል they can observe and imitate socially acceptable behaviors of the students without special needs። አካል ጉዳት ያለባቸው ወይም ልዩ ፍላጎት ያለባቸው ልጆች የሌሎችን ይመለከታሉ ማለት አካል ጉዳት የሌለባቸው የሚያደርጉትን ፖዚቲቭ የሆነ ባህሪያቸውን የሚያደርጉትን ነገሮች ሁሉ ይመለከታሉ ማለት ነው። ያያሉ በማህበረሰቡ ውስጥ ተቀባይነት ያላቸውን ባህሪያትን ያያሉ፣ ይመለከታሉ። ከዛ በኋላም በዛው መሰረት ራሳቸውንም ይመራሉ። ሌላው improved friendships with the social environment። ስለዚህ ጓደኝነትን በጣም ያሻሽላሉ፣ ይጨምራሉ። ይሄ ጥቅም ነው። አካል ጉዳት ከሌለባቸው ጋር ልዩነት ካለባቸው ልዩ ተሰጥኦ ካለባቸው ልዩ አካል ጉዳት ካለባቸው ከሌለባቸውም ጋር ምን ይፈጥራሉ ማለት ነው? ፍሬንድሺፕ እንዲፈጥሩ ይጠቅማል ማለት ነው። ሌላው it increase social initiation, interaction, relationship and network በቃ ከሌላው ጋር ማህበራዊ ህይወት ላይ እንዲሳተፉ በቃ ይነሳሳሉ ማለት ነው። gain peer role model ምን ያደርጋሉ? የጓደኛ ሮል ሞዴል ያገኛሉ ማለት ነው። academic, social and behavioral skills። ሌላው ታዲያ አካል ጉዳት የሌለባቸውስ ወይም ልዩ ፍላጎት የሌለባቸው በአካቶ ምን ጥቅም አላቸው? ምን ይጠቅማሉ ሲባል they have variety of opportunities for interacting with their age peers። ከነሱ ጋር ኮሚኒኬት የሚያደርጉበትን የኮሚኒኬሽን ቻነሉን ብዙ ገይን ያደርጋሉ። ለራሳቸው የተለያየ አይነት እድሎችን ያገኛሉ በእነሱ ሰበብ ማለት ነው። ለእነሱ በሚዘጋጀው ምልክት ቋንቋን ለመስማት ተሳነ ቢመጣ ምልክት ቋንቋን ምን ያደርጋሉ ማለት ነው? ያዳብራሉ፣ ያውቃሉ ማለት ነው። ያ ደግሞ ይጠቅማቸዋል። ሌላም እንደዛው። ሌላው ደግሞ gain knowledge of good deal about tolerance, individual difference and human exceptionalities። ሰውን እንዴት ቶለሬት ማድረግ እንዳለባቸው፣ ልዩነትን እንዴት መቀበል እንዳለባቸው እና የሰው ኤክሰፕሽናሊቲ ምን እንደሆነ ማለት የራስ ሐሳብ ብቻ ሳይሆን የራስን ብቻ ሳይሆን ሌላውንም ጭምር አርቀው እንዲያስቡ ያግዛቸዋል። እንደዛ አይነት ዕውቀትን ያገኛሉ ማለት ነው። አካል ጉዳት የሌለባቸው they have increased appreciation, acceptance and respect of individual differences among human beings። ስለዚህ በሰው በተባለ ውስጥ ልዩነትን አፕሪሺየት እንዲያደርጉ አቅም ይሰጣቸዋል። ቢኖሩ ነው አንድ አካል ጉዳተኛ
በሆነ ነገር አቺቭ ሲያደርግ ኦኬ ለካ አካል ጉዳተኞች አቺቭ ማድረግ ይችላሉ፣ ለካ መስማት የተሳናቸው ጆሮ አይሰማም ግን መስማት ይችላሉ፣ አይን አያይም ግን ማየት ይችላሉ የሚለውን ግንዛቤ እንዲቀበሉ ይረዳቸዋል ማለት ነው። ሌላው get greater opportunities to master activities by practicing and teaching others። ስለዚህ ሌላውን ለማስተማር ጥሩ እድልን ያገኛሉ ማለት ነው። have opportunity to learn to communicate and deal effectively with a wide range of individuals within their community and society. The third one is benefit for teachers. መምህራንም ይጠቀማሉ ማለት ነው። Yes, they have also opportunity to learn new ways to teach different kind of the students. ስለዚህ የተለያዩ ልጆች ሲለምጡ የተለያየ የማስተማሪያ ዘዴን የመቆፈር የማግኘት እድልን ያገኛሉ ማለት ነው። ራሳቸውን አፕዴት ያደርጋሉ፣ ለብዙሃኑ ይተርፋሉ፣ የሚተርፉ ይሆናሉ። ያ ደግሞ ሜንታል ሳቲስፋክሽን ይሰጣል። they develop more positive attitudes። ስለዚህ እዛ ሲሆን ፖዚቲቭ የሆነ አቲቲዩድ ዴቨሎፕ እንዲያደርጉ እና የተለያዩ ደግሞ አፕሮቾችን እንዲጠቀሙ ይረዳቸዋል ማለት ነው። and they have greater opportunity to explore new ideas። ስለዚህ የተለያዩ አይነት ልዩነት ያለባቸው ሰዎች ስላሉ እነዛን አድሬስ ለማድረግ ሲባል ብዙ ነገሮችን ኤክስፕሎር በማድረግ አዳዲስ አይዲያዎችን እንዲያውቅ እንዲያገኝ ይረዳል ማለት ነው። they can experience greater job satisfaction። በቃ ቅድም ያልኩት ነው። ስለዚህ job satisfaction or mental satisfaction is great። አካል ጉዳተኞች ሳክሴድ ሲያዩ የሚሰማ አካል ጉዳት የሌለባቸው ሳክሴድ ሲያደርጉ የሚሰማ ቀላል አይደለም እና ያንን ከብር የሚበልጥ ሜንታል ሳቲስፋክሽን ሊያገኙ ይችላሉ ማለት ነው። ሌላው ቤኔፊት ኦፍ ፔረንትስ። ስለዚህ የልጆች ወላጆች ምንድነው የሚያገኙት ጥቅም ሲባል they learn more about how their children are being educated in school with their peers in an inclusive environment። በአካታች ማህበረሰብ or አካታች አካባቢ ውስጥ ወይም ትምህርት ቤት ልጆቻቸው እንዴት መማር እንደሚችሉ፣ እንዴት አዳዲስ ነገሮችን መቅሰም እንደሚችሉ፣ እንዴት አዲስ ነገር ማግኘት እንደሚችሉ፣ ከጓደኞቻቸው ጋር እንዴት ደግሞ ሰክሰስፉል የሆነ ግንኙነት መገናኘት እንደሚችሉ ወላጆች ያውቃሉ፣ ይረዳሉ ማለት ነው። the other one is they become personally involved and feel a greater sense of accomplishment in helping their children to learn። ስለዚህ በተለይ አካል ጉዳት ያለባቸው ልጆች ያሏቸው ወላጆች በጣም ፐርሰናሊ ራሳቸውን ኢንቮልቭ ከዚህ በፊት ያገላሉ፣ በቃ ገለልተኛ ይሆናሉ። ግን አሁን ኢንክሉዥን ላይ ሰክሰስፉል ሲሆኑ ሲያዩ ኢንቮልቭድ ይሆናሉ። በቃ ግሬተር ሴንስ ኦፍ አኮምፕሊሽመንት ይሰማቸዋል። ሌሎችን ደግሞ ለመርዳት ሁላ ሳይሸማቀቁ በቃ አድቮኬተር ይሆናሉ ማለት ነው። ኦኬ ሌላው feel valued and consider themselves as equal partner. wow in providing quality learning opportunity for children። ስለዚህ በቃ ዋጋ እንዳላቸው ይሰማቸዋል ማለት ነው። ስለዚህ ራሳቸውን ዋጋ እንዳላቸው እንደሚጠቅሙ፣ ከማንም ጋር እኩል ደግሞ ፓርትነር ሆነው መኖር እንደሚችሉ በቃ እንዲያስቡ ያደርጋል ማለት ነው። find out ways to interact with others in community as well as to understand and help solve each other's problems። ስለዚህ አንዱ የሌላውን ችግር ለመፍታት የተለያዩ ወጪዎችን ለመፈለግ በጋራ መገናኘትን በቃ ምርጫ ያደርጉታል። ሳይሸማቀቁ በማህበረሰቡ ውስጥ ፓርቲሲፔት እንዲያደርጉ ያደርጋል ማለት ነው። አካባቢውስ ህብረተሰቡስ ምን ይጠቀማል ከኢንክሉዥን? ኢንክሉዥን goes beyond education። ግልጽ ነው፣ ከትምህርት ያለፈ ነው ኢንክሉዥን ማለት ነው። and should involve consideration of employment። አያችሁ፣ ከትምህርት አልፎ በቅጥር፣ በመዝናናት recreation፣ በሄልዝ and living condition፣ በጤናና በኑሮ ሁኔታ ሁሉ ኢንክሉዥን ጥቅም አለው ማለት ነው ሁሉም ሰው።
It should therefore involve transformation across all government and other agencies at all levels of society. ግልጽ ነው። Communities become more accepting difference. ማህበረሰቡ ልዩነትን ኔጌቲቭሊ ሳይሆን የሚቀበለው አክሰፕት ያደርጋል። ፖዚቲቭሊ ልዩነትን አክሰፕት ያደርጋል። Everyone benefits from a friendlier, open environment that values and appreciates differences in human beings ማለት ነው። ስለዚህ እንደዛ ልዩነትን እንዲቀበሉና ሁሉም ሰው ተጠቃሚ እንዲሆን እንዲያደርጉ ይረዳቸዋል ማለት ነው። ስለዚህ meaningful participation in an economic, social, political and cultural life of community own cost-effective, non-segregated schooling system that serves both students with and without special needs education. ስለዚህ ሚኒንግፉል የሆነ ተሳትፎ ሪል የሆነ ተሳትፎ ውጤታማ የሆነ ተሳትፎ በማህበረሰቡ በመሳተፍ ኮንትሪቢዩት እንዲያደርጉ ኮስት ኢፌክቲቭ የሆነ ወጪ ቆጣቢ የሆነ ሪሶርስ እንዲቆጠብ አካባቢውን ደግሞ እንዲጠቅሙ ኮንትሪቢዩት እንዲያደርጉ ይረዳቸዋል ማለት ነው። ስለዚህ ኢንክሉዥን ኢዝ ቬሪ ኢምፖርታንት ፎር ኤቭሪዋን ማለት ነው። ሌላው the ultimate goal of inclusion የመጨረሻ ጎሉ ግቡ ምንድነው ሲባል to create a school or to create an environment where everyone belongs. ሁሉንም የሚመለከት አካባቢን መፍጠር ነው። why? Because by creating inclusive school we ensure that there is a welcoming place. ስለዚህ ኢንክሉሲቭ የሆነ አካታች የሆነ ትምህርት ቤት የሆነ አካባቢን መፍጠር ምን ያደርጋል ማለት ነው? ዌልካሚንግ የሆነ ቦታና ማህበረሰብን ይፈጥራል ማለት ነው። ስለዚህ ለሁሉም ሰው ምቹ ይሆናል። ስለዚህ ለዚህም ዓላማ ምን ያደርጋል? ኤቭሪዋን ቢሎንግስ የሆነ ኤንቫይሮንመንት ይፈጥራል ማለት ነው። ሌላው ለምን ሲባል students educated together have a greater understanding of difference and diversity. ስለዚህ ተማሪዎች በጋራ ሲማሩ ወይም ሰዎች በጋራ ሲሰሩ ልዩነት ማለት ምን ማለት እንደሆነ ይረዳሉ፣ አይፈሩትም። የተሻለ አመለካከት የተሻለ አንደርስታንዲንግ ይኖራቸዋል ማለት ነው። ዋው The other one is students educated together have fewer fear about difference and diversity and disability. ስለዚህ ፍርሃት ይቀንሳል ማለት ነው። ኦኬ ኢንክሉሲቭ ኢንቫይሮንመንት ይህን ብለን ብዙ አውርተናል። አሁን ደግሞ ኢንክሉሲቭ ኢንቫይሮንመንት ላይ ምን አይነት ኢንቫይሮንመንት ፒክቸሯን ታስባለች? እዛ ዲያግራማን ማለት ነው። ኢንክሉሲቭ ሃዝ ቼንጅ ኤንድ ሞዲፊኬሽን ያልነውን የምናስብ ከሆነ ምንድን ነው የሚለው እዚህ inclusive environment is a place that is adjusted to individual needs. ቦታ ነው ማለት ነው። environment ማለት ቦታ ምን አይነት ቦታ ነው ስንል የእያንዳንዱ ሰው ፍላጎትን ለማርካት ወይም ለመድረስ የተስተካከለ adjusted የሆነ ኢንዲቪጁዋሉ አይደለም adjusted የሚሆነው አካባቢው ነው adjusted environment. An environment that is adjusted to reach to respond an individual needs and not vice versa. ተገላብጦሽ አይደለም ማለት ነው። Okay. It is an environment that welcomes all people. ሁሉንም ሰው የሚቀበል environment regardless of their disability and other vulnerability. ስለዚህ የራሳቸውን disability እና vulnerability ሳያዩ ማንንም equally welcome የሚያደርግ environment inclusive environment ይባላል። ያ environment ምን ያደርጋል? recognize and use their skills ለስኪላቸው recognition ይሰጣል፣ ይጠቀማልም ማለት ነው። ደግሞም strengthen ያደርጋል። directed towards developing culture, developing inclusive culture policies and other practices which meet people's diversities towards identifying and removing obstacles. ቅድም እንደተባለው ኦብስታክሎችን አይደንቲፋይ አድርግና ሪሙቭ የሚያደርግ በትምህርት ሊሆን ይችላል፣ በተለያዩ ፓርቲሲፔሽን ሊሆን ይችላል፣ በተለያዩ በቃ
መስኮች ችግርን አይደንቲፋይ አድርጎ እነዛን ደግሞ ሪሙቭ የሚያደርግ ሁሉንም የሚያሳትፍ ኤንቫይሮንመንት ኢንክሉሲቭ ኤንቫይሮንመንት ይባላል ማለት ነው። ሶ ኢንክሉሲቭ ሰርቪስ ኤንቫይሮንመንት ስንል ደግሞ ሰርቪስ ስትጨመርበት ምን አይነት ሰርቪስ ነው? ኢትስ ሪስፔክታብል ሰርቪስ፣ ሰፖርቲቭ ሰርቪስ ኤንድ ኢኳላይዚንግ ሰርቪስ ማለት ነው። ኢኳላይዝ የሚያደርግ ሰርቪስ ነው ማለት ነው። አን ኢንክሉሲቭ ኤንቫይሮንመንት ሪችስ አውት ቱ ኤንድ ኢንክሉድስ ኢንዲቪጁዋልስ ዊዝ ዲስኤቢሊቲስ ኤንድ ቨልነራቢሊቲስ አት ኦል ሌቭልስ በየትኛው ሌቭል ያሉትን ሰዎችን ሪች ያደርጋል ማለት ነው። ሪስፔክት ያደርጋል፣ ሰፖርት ያደርጋል፣ ኢኳላይዝ ያደርጋል። ቢሳይድስ the environment should involve continuous process of changes ያው ቅድም እንደተባለው ነው directed toward strengthening and encouraging different ways of participation of all members of the community ግልጽ ነው። There are also 4 features of inclusive environment. ስለዚህ አንደኛ it ensures what the respect and dignity of individuals with disabilities አካል ጉዳት ያለባቸው ሰዎች ተከብረዋል ወይስ አልተከበሩም፣ መብታቸው ተከብሯል ተጠብቋል ወይስ አልተጠበቀም የሚለውን ያረጋግጣል ማለት ነው። ማድረግ የሱ ፊቸር ነው። ምክንያቱም ኢንክሉድ ሲባል አካል ጉዳተኞች ብዙውን ጊዜ ይገለላሉ። ስለዚህ እነዛ አልተገለሉም፣ እውነትም ፓርቲሲፔት እያደረጉ ነው አይደሉም የሚለውን ኢንሹር ያደርጋል። ሁለተኛ it meets current accessibility standards to the greatest extent possible to all people with special needs. ልዩ ፍላጎት ያለባቸው ወይም አካል ጉዳተኞች እንደ ማንኛውም ሰው እኩል እንዲሳተፉ የአክሴሲቢሊቲ ስታንዳርድ የሚባላል አክሰስብል መሆን ምቹ መሆን አለበት፣ እነሱን መጋበዝ አለበት ሲባል ስታንዳርዱን ጠብቋል ወይ? አክሴሲቢሊቲ ስታንዳርዱን ጠብቋል። ቀደም በፕሪንሲፕል ላይ አይተናል አይደለ? ፕሪንሲፕል ላይ ሶስተኛው ፕሪንሲፕል it's about the presence, not only presence, the participation ብቻ አይደለም it's about achievement of all people ብለናል። ሶ አቺቭ ለማድረግ አክሰሲብል ነው ወይ? ስታንዳርዱን ጠብቋል ወይ? ስታንዳርዱን ካልጠበቀ አቺቭ ማድረጋችሁን ፕሬዘንስ ሊያደርጉ ይችላሉ ግን አቺቭ ማድረግ አይችሉም። ስለዚህ ኢንክሉዥን ፊቸሩ ኢንቫይሮንመንት ፊቸሩ ይሄንን ስታንዳርዱን ይጠብቃል ያል ቼክ ያደርጋል ማለት ነው። The other one is it provides accommodation willingly and proactively. ስላወቀ it welcomes persons with disabilities and gives value for their contribution as individual. ስለዚህ እያንዳንዱ ሰው ዌልካም የሚያደርግ ነው ፊቸሩ ኢንቫይሮንመንት ኢንክሉሲቭ ኢንቫይሮንመንት ዌልካም የሚያደርግ ነው። ያ ብቻ አይደለም፣ ለእያንዳንዱ አስተዋጽኦ ዋጋ ይሰጣል ማለት ዋው እነዚህ አራቱ ፊቸሮች ናቸው ማለት ነው። እና በዚህ በቻፕተር 2 መጨረሻው ምንድነው? barriers to inclusion። ታዲያ እንደዚህ ካልን ኢንክሉዥን የተለያዩ አገሮች ላይ ኢንክሉዥን እንዲስፋፋ እንዲደረግ ብዙዎች ፈርመዋል፣ ብዙዎች ያንን ኢንክሉዥን ኮንሰፕት ተቀብለዋል። ግን still there are reasons for the policy practice gap in inclusion are diverse። ስለዚህ የተለያዩ የሆኑ ጋፖች አሉ ስቲል ማለት ነው። የፖሊሲ ፕራክቲስ እንዳይደረግ አፕላይ እንዳይደረግ የሚከለክሉ እንዲህ አይነት ጥቅም እያለ እንዲህ አይነት መልካም ነገር እያለ ሁሉ የሚጠቀሙበት ሆኖ እያለ ኮስት ኢፌክቲቭ ሆኖ እያለ ኤፊሽንት ሆኖ እያለ በብዙ ነገር የሚያስተምር ሆኖ እያለ የሚጠቅም ሆኖ እያለ በጋራ የሚያሳድግ ሆኖ እያለ ግን እንደዛ እንዳይሆን እየከለከሉ ያሉ ቤሪየሮች እንቅፋቶች አሉ። አንደኛው ኔጌቲቭ አቲቲዩድ ኦፍ ዲ ሶሳይቲ ኦኬ የማህበረሰቡ ኔጌቲቭ አመለካከት ማለት ነው። ሁለተኛ ኢኮኖሚክ ፋክተርስ that means poverty ማለት ነው። አያችሁ poverty of family የቤተሰብ ድህነት ኢንክሉዥን አሁን በምንለው ደረጃ እንዳይሄድ በቃ እንቅፋት ይሆናል ማለት ነው። The other one is lack of taking measures to ensure conformity of implementation of inclusion practice with policies. ኢንክሉዥንን ፕራክቲስ ለማድረግ ወይም ለመተግበር የሚወሰደው ሜጀር እርምጃ በጣም ላክ መሆኑ ማለት ነው። አናሳ መሆኑ ትኩረት አለመሰጠቱ
እሱ አንድ ደግሞ ቤሪየር ሆኗል ማለት ነው። the other one is conservative traditions among the community members about inclusion ለኢንክሉዥን ያለ ትክክለኛ አይደለ አስተሳሰብ በራሱ አንድ እንቅፋት ነው። lack of knowledge and skills ግልጽ ነው። የእውቀትና የክህሎት ማጣት በመምህራን መካከል ወይም በማህበረሰቡ መካከል በተመለከተ የእውቀት ማነስና የክህሎት ማነስ አንድ ቻሌንጅ ነው። the other one is rigid curricula teaching methods and examination system that do not consider students with diverse needs and ability differences አያችሁ ሪጅድ ካሪኩላ ማለት በቃ የሆነ ፊክስድ የሆነ የማይቀየር ኢንተግሬትድ ኤጁኬሽን ላይ አይተናል አይደል ቅድም ኢንተግሬሽን ኤጁኬሽን ላይ አካባቢው አይስተካከልም ለውጥ የለም ኮንተንት ለውጥ የለውም አካባቢው ለውጥ የለውም አፕሮቹ ለውጥ የለውም ግን ቦታ ለአካል ጉዳት ለሌለበት በተዘጋጀው ቦታ አካል ጉዳት ያለበት መጥቶ እንዲገባ የሚደረገው ያ እንዲሆን ደግሞ አካባቢው መስተካከል ሲገባው ልጁን ሲጠርቡ አይታችኋል አይደል ስለዚህ እንደዛ ለውጥ የሌለው ፊክስድ የሆነ ሆሊስቲክ የሆነ አፕሮች የሌለው ካሪኩለም ያ በራሱ አንድ ቻሌንጅ ነው ማለት ነው። the other one is fragile democratic institution that not promote inclusion inadequate resource and inaccessibility of social and physical environment አያችሁ በቂ አይደለ ሀብትና ምቹ ያልሆነ አካባቢ አንድ እንቅፋት ነው። ኢንክሉዥንን በዚህ ልክ በጥቅሙ ልክ ለማራመድ ለማድረግ ቻሌንጅ የሚሆነው ማለት ነው። ስለዚህ ይሄንን ይመስላል። በሚቀጥለው እንግዲህ ቻፕተር እስክንገናኝ መልካም ጊዜ። ሰብስክራይብ ማድረግንና ሌሎች ሼር ማድረግን ላይክ ማድረግን አትርሱ። ኮሜንት ሲኖራችሁ ኮሜንት ሴክሽን ላይ እንድታስቀምጡ እላለሁ። ታንክ ዩ ሶ ማች